አሸኟትም ወይ አሸኟትም ወይ መሄዱ አይደለም። ይሄ ነገሩ ለሰርግ ነው ጋይስ በለው። ያው ተጋቡ ማለት አይደል ድጋሚ እናንተ። ኦ ማይ ጋድ ትናንትና አብርሽና ጽጌ ሩም ውስጥ በፈጣሪስ ምን እየሰራችሁ ነው? ጌታ ሆይና አብርሽ ሩም ውስጥ ግን የማይገባ ሴት የለም። እረብስ ማአሙል ሄርሜላ፣ ሩታ፣ ጽጌ ደግሞ ሌላም በፈጣሪ ስም ጽጌ አብራሽ ነው ሩም የያዝሽው ከአብርሽ ጋር ይሁን። ለማንኛውም እንግዲህ ሩታ ትናንትና ለአብርሽ ልጇን ይዛ መታ አሳይተው ነበረ እና ጽጌ ምናልባት ታስታርቃችሁ ትችላለች ብዬ አሰብኩ። ሩታና አብርሽ ታርቀው አብረው ወደ አዲስ አበባ ብቻዋን ነበር አይደለ ሩታ ልትኖር የነበረው። አሁን ግን አብርሽ ጋር አብረው ሊሄዱ ነው ማለት ነው። ምክንያቱም አሁን ሩታ ያለች እኮ ቤተሰቦቿ ጋር ናት። ከዚህ በላይ ደግሞ ቤተሰብ ጋር ከቆያችሁ ጥሩ አይመጣም። ምንድነው አሁን ለምሳሌ ክርስትና ምናምን አልፋል አይደል? የወንድ ልጅ እኮ ያልፋል ከወር ከ20 ቀን ነው። ስለዚህ ከዚህ በኋላ ሩታ ወደ አዲስ አበባ ቤቴ አዲስ አበባ ትሄዳለች ማለት ነው። እሷ ስትሄድ ደግሞ አብረሽ ይሄዳል አብሮ ማለት ነው። ምክንያቱም ጽጌ አብረው እንዲሄዱ እየጠየቀቻቸው ነበረ። ጽጌ መመለስ ትፈልጋለች። ምክንያቱም እዛ ሆቴል ተከራይታ ምናምን መቀመጥ አትፈልግም። ስለዚህ አብሮ ይሄዱና ይሸቀላሉ ማለት ነው። ጽጌ ካብርሽ ከሆነች ማለት ደግሞ ዳኒ ይመጣና ጽጌ ለምንድን ነው ካብርሽ ጋር ይሆንሽ ብሎ እሷ ጋር ጸብ ይገጠማል ማለት ነው። ጸብ ይጀምራሉ። ከዛ በኋላ አዲስ ድራማ ደግሞ አብርሽ፣ ጽጌ፣ ሩታ ምናምን ይሰራሉ ማለት ነው። እና ሩታ እንግዲህ ልትሄድ ትችላለች። ደግሞ ጠጋ ጠጋ እያለች ነው ማለት ነው። ባለፈው ለበቀል ነበር የቀረበችው። አሁን ደግሞ የእውነት ሊሆን ይችላል። ግን አብርሽ ሩታን በምን መንገድ ሊበቀላት ይችላል ብዬ አሰብኩ። ከጽጌ ከሆነ ምናምን ላይ በቀላት ይችላለኝ። ግን ማለት ነው እናንተ ቆይ እናንተን እንደዚህ ፎቶአችሁን እየዘቀዘቋችሁ እየሰደባችሁ ልጃችሁን እንደዚህ ግልጥልጥ አርጋችሁ፣ አረ በፈጣሪ ስም የምር ነው እኮ ነው። ልጅ ህፃን ልጅ እኮ እንደዚህ አይደረግም እንዴ! ለልጁ እኮ ጥሩ አይደለም የምር እንደዚህ መገላለጡ ማለት ነው። በፈጣሪ ስም እንዲሁ ቁጭ አብርሽን ነው ደግሞ ልጁ እናንተ ፉንጋላ ነገር። ኦ ማይ ጋድ! አይ ጥሩ ነው። ለማንኛውም አብርሽን የምር እሱን የመሰለ ልጅ ነው የወለደው። ወይ ጉድ! አምሳያ ነው ወልዳለ አብርሽ። ደህና አንተን የሚመስል ቡችላ ዱብ አድርጋችኋል። ብቻ ግን እንደዚህ ባትገላለጡት በልጃችሁ ዩቲዩብ ባትሸቅሉ ባትነግዱበት ጥሩ ነው። ምክንያቱም ይሄ ህጻን ልጅ የብዙ ሰው አይነት እንኳን እዚህ ሁሉ ሰው ይቅርና ቤት ውስጥ እንኳን እናቶቻችን ልጆቻቸውን እንዴት ሽፍንፍን እንደሚያደርጉ ሰው እንዳይባቸው በሸላ ጥቅልል አድርገው ነው የሚይዟቸው። እና እናንተ ግን አሰጣችሁት እንደስጡ። ኦ ማይ ጋድ እንዲ አሰጣችሁት። የምር በፈጣሪ ስም ረታው። እናንተ ድብቅ ነው የሚደረገው። አሁን የልጅ የሆነ ነገር ቢሆንባችሁስ ቢታምባችሁስ? ይህ ሁሉ ሰው አይቶት ማለት ነው። ብቻ ደብቅ አድርጉት። ህጻንነት አያሸንፋችሁ። ሌላ ጽጉሻ ማለት ነው። ኦ ማይ ጋድ ጽጌ ግን አሁንም ያብርሽ ፎንቅ አለብሽ እንዴ ማሬ? እንዴት ነው ነገሩ? ለማንኛውም ጠጋ ጠጋ እያለች ነው ጋይስ ጽጌና አብርሽ። እንግዲህ ካሁን በፊት አስታውሳላችሁ አይደለ ምን አይነት ንክኪ እንዳላቸው እና ሩም ውስጥ ደግሞ ጭራሽ አቤት እናንተ። ሄርሜላ ግን እውነትም ከሀገር ወጣች እንዴ? የአብርሽ ሩም ውስጥ ጠፋች። አብርሽ ግርግር ስር ነበር የምትለው። ሰሞኑን ግን የለችም። እና ያው ሩታ ሄርሜላ ማየት ስለማትፈልግ ምናልባት አብርሽ ልጁን ለማየት ፈልጎ ይሆናል ከሄርሜላ ጋር መራራቅን የመረጠው፣ ወይ ደግሞ ከሩታ ጋር አብርሽ እሆናለሁ ወይም አብረን እንሁን የሚል ሀሳብ እያቀረበላት ነው ብዬ ነው ማስበው። ዞሮ ዞሮ ልጆቹ ሊታረቁ ነው ጋይስ፣ መንገድ ጀምረዋል። ለመታረቅ መንገድ የጀመሩ ይመስላሉ። ምክንያቱም ሁኔታቸው የመፈላለግ እንትን አለ ስሜት እና እሱም ቢሆን ልጁን ለማየት እንደዚህ እየጓጓ ማየት እየፈለገ አስባችሁታል። ደግሞ አብረው ቢኖሩ እኔ ግን ማለት ነው ለሩታ መመክራት ምክር ምንድን ነው መሰላችሁ? አዎ አብርሽ ሴት ከዚህ በኋላም ሊያመጣ ይችላል። ካሁን በፊትም አምጥቷል። በድሎሻል፣ አስቀይሞሻል፣ አስከፍቶሻል። ከዚህም በኋላ ሊያስከፋሽም ሊያስቀይምሽም ይችላል። አዎ ምንም ዋስትና የለሽም። ከአብርሽ ጋር ሆነሽ ሴት አያመጣም ብሎ ለማሰብ በጣም ከባድ ነው። ሴት ጋር መሄዱ አይቀርም። ግን ደግሞ ለልጅሽ ስትይ ልጅሽ ትንሽ እስከሚያድግ ጠንከር እስከሚል ድረስ አባቱ ጋር ብትሆኝ ጥሩ ነው ብዬ አስባለሁ። ምክንያቱም እሱም እንደዚህ ልጁን ማየት እየፈለገ እየተንገበገበ እሷም ደግሞ እሱ ባለበት ቦታ ይዛ እየዞረች ጥሩ አይደለም። አንድ ላይ ቢሆኑ በጣም አሪፍ ነው። ሲቀጥል ደግሞ አብርሽ ማለት ነው
አብረሽ ልጅን ለማየት እንደዚህ የምትጓጓ ከሆነ ልጅን እንደዚህ የምትወድ ከሆነ አንተ ምንድነው ከሴት ጋር የሚያጋገጥ? ወይ ለምንድነው ከሴት ጋር ማጋጋጡን መላላጡን ትተህ ሩታ ጋር ማትሆኑ? ለምንድን ነው? የምርን እኮ ነው። ልጅን የምትወደው የምትፈልገው ከሆነ ቆይ ከብርና ከልጅ አሁን ዩቲዩብ ግድ ሴት ጋር ከሰራ ነው የሚታይለት እንጂ ከሴት ጋር ካልሰራ ላይታይለት ይችላል። ስለዚህ ገና ዩቲዩብ እንዲሁም እኮ አሁን እኮ ሩታ አለች፣ ከሩታ ጋር መስራት ትችላላችሁ። ስለዚህ አንተ ልጅን ማየት ከፈለግ ልጅን ከወደድከው ለልጅ ፍቅር ካለህ የአባትነት ስሜት የሚሰማ ከሆነ ልጁን ይዛ ሩታ እየመጣች እንድታሳይ ሳይሆን አብራችሁ እንድትሆኑ የሚፈጠርበትን እድል ማመቻቸት ነው። እኔ እኮ አብረን ሁን እያልኳት ነው፣ እሷ ናት የማትፈልገው ምናምን ሊል ይችላል። ግን እሷ ማትፈልግህ አብራ መሆን ማትፈልገው ከሴት ጋር ስለምትጋጋጥ ነው። ከሴት ጋር የምትሄደውን ነገር ብታቁም ኑሮ ሩታ ካንተ ጋር ማትሆንበት ምንም አይነት ምክንያት የላትም። አሁንም ብታቁም ከዚህ በኋላ መሄድን ብታቁም ቆፍጠን ኮራ ምናምን ብለህ ብትኖር ማለት ነው ሩታ ከአብረሽ ጋር ትሆናለች። ሩታ ከአብረሽ ጋር ማትሆነው እሱ ከሴት ጋር ስለሚሄድ ነው። በቃ ከሴት ጋር መጋጋጡን አያቆምም። ይሄ ነገሩ ነው በጣም እያናደዳት እሷ ከሱ መራቅ እየፈለገች ያለችው እና በዚህ ልክ አብረሽ ለልጅ ፍቅር ካለ ማየት የምትፈልግ ከሆነ ከሄርሜላም ጋር ማቆም፣ ከሄርሜላም ጋር ከሌላም ጋር ማለት ነው። በጣም ደስ የሚለው በነገራችን ላይ ፍቅር ከአንድ ሰው ጋር ሲሆን ነው። ከዛም ሲሆን ምንም ጣዕም የሌለው ነገር ነው የሚሆንባችሁ እና ብዙ ሰው ይመኝላችሁ ነበር ልጅ ወልዳችሁ አብራችሁ እንድትኖሩ ምናምን። ግን ደግሞ እየተመኘ ነው ምኞት የተመኙ ሰዎች ሆነ፣ ግን አብራችሁ አለመኖራችሁ ደግሞ በጣም ያስጠላል። ልጅ መውለዳችሁ ምናምን ደስ የሚል ነገር ሆኖ እያለ አብራችሁ አለመኖራችሁ እንደዚህ ተለያይታችሁ በጸብ በግጭት ምናምን። ግን እኮ ድራማም ሊሆን ይችላል እንደነ እንትና ማለት ነው። እነሱ አብረው እየኖሩ ምናምን ድራማ ሊሆን ይችላል። ምክንያቱም ሩታ ስትሄድ አብርሽ ቡታጀራ ሄደ ማለት ነው። ይሄ ደግሞ ምንድነው ድራማ ለመስራት እንዲመቻቸው ነው። ሁሉም ነው ሄዱት ሲጀመር በነገራችን ላይ እና እንግዲህ ሩታና አብርሽን ይዛቸው ምናልባት ጽጌ ልትመለስ ትችላለች፣ ግን ዛሬ ሳይሆን ገና ካለፈ በኋላ ማለት ነው። ሩታ ምናልባት ባህልን እዚህ ላሳልፍ ብላ አስባ ሊሆን ይችላል። እንግዲህ እስካሁን ድረስ እናቷ ጋር የሆነች አሁንማ ከወለደች እኮ በጣም ቆየች፣ 2 ወር ወይ 3 ወር ምናምን ይሆናት ነው። ስለዚህ ከ3 ወር በኋላ ደግሞ ያው ቤተሰብ ጋር መሆኗ ጥሩ አይመስለኝም። ምክንያቱም አንዳንድ ቤተሰብ ጋር አብራችሁ በሆናችሁ ቁጥር ብዙ የሚያጋጫችሁ ነገር ይመጣል ምናምን፣ ብቻ ራሳችሁን መቻል ነው የምትፈልጉት። ስለዚህ ትወጣለች ማለት ነው። ከገና በኋላ ሰው ስትወጣ ብቻዋን ትሆናለች ወይስ ከአብርሽ ጋር ትሆናለች? እኔ ከአብርሽ ጋር የምትሆን ይመስለኛል። ምክንያቱም ፍላጎት አላት ማለት ነው። አብርሽ ግን ሄርሜላን ከተወ ነው፣ ከሴት ጋር የሚጋጋጠውን ነገር ከተወ ነው ሩታ ከአብርሽ ጋር ልትሆን የምትችለው እንጂ ዝም ብላ ትሆናለች ብዬ አላስብም። አሁንም ሄርሜ ጋር መሄድ ከሆነ ግን አትሆንም ብዬ ነው የማስበው። ግን አብርሽ ሁሉ ነገር ትተህ ለልጅ ያክል ፍቅር ቦታ ካለህ ከእሷ ጋር መሆንን ብትመርጥ ጥሩ ነው። ከሴት ጋር መላላጡ ምንም ጥቅም ስለሌለው ማለት ነው። ከልጅ ስለማይበልጥ ብርም ገንዘብም ቢሆን ከልጅ አይበልጥም።